ሽንት ቤት ሲመጣ ሰው ለምን ቆሞ እንደሚያይ ታውቃላችሁ? የወለደ አንጀት አላስችል ብሎት። I got nice English somehow እና ይሄ እንግሊዝኛ ነው ማለት ነው። ወላይተኛ ጨፍርላችሁ ትፈልጋላችሁ? ሂጆ ደዛ ሞዛዛ ሂጆ ደዛ ወላይት ሁሉ ሰው በስመ አብ ወወልድ ወመንፈስ ሰላም ጤና ይስጥልኝ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። ሳምንታችሁ እንዴት እያለፈ ነው? እኛ ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። እንደተለመደው የተለያዩ ቪዲዮችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንስቃለን፣ እንጫወታለን። አሴት የሚሰጥበት ላይ ማሴት ሰጥተን እናልፋለን። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር ማድረግ ቤተሰብ መሆን ነው። ሰብስክራይብ ስታደርጉ የሚቀጥለው ቪዲዮ ለእናንተ ይደርሳል ማለት ነው። ወደ ቪዲዮዎች። ሰላም ነው ወንድሜ? ምን አባፈለ ዘርፈኝ ነው? አይ አይደለም። ምን አጢ ማባ ዲሲ አስተላበነ ፊትህን ግን አይተው ታውቃለህ? በመስጠት እኔ ልታወራኝ እንዴ? አንተ እኮ ነህ። ምን አድርጌ ነው? ትንገት ይሮጥ ሮጥ እንዳዞር እጅፋም ምንድን ያከለ ሰላም። አቤት። ስራ ላመለክት ነው። ና ግባ። እሺ ነው። እሺ አጅርም ና ከበላኝ አንተ ነህ እዚህ ድርጅት ስራ ያመለከትከው? አዎ። ቅድም ግን ቻኩ ችግር የለውም። ይኸውልህ ሰው ማንነቱ አይተህ መገመት የለብህም። ለሰው ልጅ ክብር ሊኖርህ ይገባል። በዚህ እድሜ ውስጥ ጥላቻ፣ ተንኮል ምን ይሰራልሃል? እኔ በዛ ሰዓት የጠየቅኩ ሰዓት ብቻ ነው። አንተ ግን እንደ ውሻ አንቋሸሽከኝ፣ እንደ ቆሻሻ ነው ያረከኝ። እውነታውን እናውራ ካለን ከኔና ካንተ ማን ነው ንፍጣ? እኔ የዚህ ካምፓኒ ባለቤት ሆኜም ሰው አከብራለሁ። ለሰው ክብር ይኖርህ። ወልወለ ጨረስ። እሺ አለቃ፣ ይሄው እኮ ጨርሻለሁ እኔ። ቻው አንተ ንፍጣ። አንተ እንዴት ነው ቺኮቹን የምታሰምጣቸው? እኔ ግርም እኮ ነው የሚለኝ ሊል። ኧረ እኔ ራሱ እንዴ አንተ እስቲ ንገረን ሚስጥሩ። እንዴት ነው ቁጥር ምናምን ትቀበል? አዎ ንገረን እስኪ። እኔ እኮ ያው ሚስጥሩን ብነግራችሁ አታምኑኝም። ገባ? እኔ ላይ ብቻ ነው የሚሰራው። ግን እስቲ ዝም ብዬ ልንገራችሁ። የመጀመሪያው ማማ ፒስ ነው። ፒስ ነው ምን ይመስላል? ዞር በል በእናትህ። እሺ ምን ይመስላል? ዞር በልልኝ እስኪ። ምንድነው ያልሽው? እንዴ አንቺ እንዴት ነው? እስቲ ወደ ግራና ወደ ቀኝ ማን ይታይሽ? ማንንም አይታየኝም። እና ምን ይፈጠራል? እና ማን አባሽ ይደርስልኛል ብለሽ አስበሽ ነው እንደዚህ? አምጪ ስልክ። እንዴ እንደዚህ ደግሞ ይቻላል? አምጪ ቀፎንም አምጪ። ለጀበና ሻሩክን ይመስላል አባቢ ጋቢና። በቃ ልጆቼ ምን ፈልገህ ነው አንተ? አባቢ ጥቁሩን በግ እኮ ይዤ መጣሁ እኮ። ምን እንዳደረግልህ ፈልገህ ነው? ያቺ ሄለን አለች አይደል? እዛ በጀርባ በኩል ያለችው የእሷን ስልክ ቁጥር ፈልጌ ነው። እሷ እኮ እኔንም አልሰጥም ብለኛለች። ቀልዴን ነው። ከጥቁሯ በግ ላይ 2 ፀጉር ነቅለህ በቻርጀሩ በኩል አስገባ። እሺ አባቢ፣ እሺ እስቲ ይገባልሃል። እሺ አባቢ። እና ይገርሞታል ወይዘሮ ስንዱ፣ ከኛ እድር ውስጥ እንደርሱ በልጅ የተባረከ የለም። እውነት ልጆት እኮ እንዴት ጸባይ፣ መልክ፣ ሁሉ ነገሩ አደስ። በጣም አመሰግን። ማን ብዬ ልንገራት? አይኔ ማየት አይችልም አርጅቻለሁ። እንግዲህ እኔ ወይዘሮ አስቴር ነኝ። ግን አይደለም አንዴ ስልክ ይስጡኝና እኔ ልመርቃት እንጂ እርሶማ አያደርሱልኝም። አርጅተዋል እኮ። ስልኳን እሰጥሻለሁ ግን አደራ ለዚህ ሰፈር ጎረምሳ እንዳትሰጭብኝ። አዎ ስልኳን ይስጡኝ። ስልኳን ያገኘው ሁሉ መደወል ነው እንግዲህ 091832 እና ይገርማቸዋል። እኔ ስልክ ቁጥር መቀበላቸው አማልዬ አስምጫቸው ነው። ጀግና ናንተ ጀግና ብቻ በእናትህ ይችላል። አንዲ አታስመት ግን በጣም እንደዚህ ለምድባል። አንቺ ሄዳ ማይኮ ምንድነው ሚዲያው ላይ የሚወራበት ነገር? ሚዲያ ላይ ምን አወሩ ደግሞ? የለሙሙ ተለቀቀ የተባለ ነው። የለሙሙ ተለቀቀ። የለሙሙ ማን ይላ? ያንተ ነው ፎቶ ሁሉ አለ እያልኩ አይደል? የኔ እንዴ ወይኔ ኢልያስ የበረነ ያላየሁትን እኮ እንትን አለ ፎቶ አጠገቡ አለ። እንደዛ አጥቹ አቀናበረችው ማለት ነው። ማ ወይኔ በጣም ነው መጸለይ ያለብኝ። ሳሚዳን ግን እንደዛ መሳደቡ ልክ ነው? ስድብ ነው ሳሚዳ? ምን ማለት ነው ግን? ካንቺ ከኔ ጥቁረት ያንቺ አንዳንድ ቦታ ይቀላል። ያን ከሰው ይስቀም አልገባኝ። ይሄንን በርገንዲ ሁማን ለለይበት እንዴ እንደፎጣው ሁሉ
ሁሌም እያደረኩ መለያ ላድርገው እንዴ? ብራንዴ ላድርገው? ኧረ ይሄን ምን ይመለከተኛል? አንተ አቤት ያዳሺ አንድ እኮ በቃ ሚሊኒየም አዳራሽ ተሞልቶ እኮ ህዝብ ቢጠብቃት ሁሉንም እኮ በሰከንድ እኮ ትግባባለች። ኧረ እሷ ምላስ እኔ ምን አገባኝ ስለሷ። አቤቱ አይ ቲክቶክ አሁን ግን በቃ የሆነ ማኛ ምናምን እንደዚሁ ነው በቃ። ወይኔ የሆነ ማኛ ግን ቆንጆ ነው። የሆነ ማኛ ቆንጆ ነው እንዴ? እኔ ምን ይመለከተኛል? እኔ እና አቤት ማንችሎት ግን ለምንድን ነው እኔ የሚፈረጥጠው? እኔ ድሮ ግን እኔ ፈረጥጥ ነበር። አሁን ግን ያስቀኛል። ሰው ያሳ ከመሮጥና ከመኮሳተር ስቴጅ እኔ አልፌያለሁ። ጌታ የማንችሎትን አረብስማ ልቦናውን እንትን በለለት። ነገ ልጸልይ ነገ የዛሬ ዓመት አትጸልይ እና እንዴት ነው እንትን ቀለም አልደረበም? እንዴት ነው ሞተርስ አድሷል ወይ? ቻንስ እንዴት ነው በፋብሪካው ነው ያስደርባል የሚለውንም እንደገና ደግሞ እንትኑስ ግጭት አለ ወይ የለውም የሚለውም ምንም አይነት ነገር ገለጻ አልተደረገም። እና ዋናው ደግሞ በህዝብ አንድ መንዳት ይችላል ነው እንዴ? በህዝብ አንድ መንዳት ይችላል። እንትኑም ታርጋው ሲ ቤት ነው ቢ ቤት ነው የሚለውም በዛው ቢጣራ ለግል አገልግሎት ነበር ሲውል የነበረው ወይስ የህዝብ አገልግሎት ሲሰጥ ነበር የሚለውን ያው ምን ያህል አመት ተነዳም የሚለው ኪሎ ሜትሩን አልተጻፈም። ለዛ ነው ግን ዋናው በህዝብ አንድ መንዳት ይቻላል። የኛም ጥያቄ ነውና ምንድነው መኪናው እንዴት ነው ፕሌኑ እንዴት ነው ሴት ያዘችው ነው ወይስ አይደለም ቢሆን በዛው ቢነግሩን ደስ ይለኛል። ምን የሚሉባል ደግመሽ ጋይስ እናንተ የት እንደሆነ ታውቃላችሁ? ምን አይነት ባህል እንደሆነ ትርጉሙ ነው ደግመሽ ውለጂ ማለት ነው። ባህላችን መስማ ብዙም ማናውቀው ግን ባህል አለ በጣም ማጋን ያገሬ ልጅ መለወንልሽ ማጋን ያገሬ ልጅ መለወንልሽ ሰር እሺ እግዚአብሔር ይስጥልኝ ተባረክ ና አሞሽ ላቃሌ ባሃይም ብለህ ነው አይደል እንዴ? ምን 5 ብር አስቀምጣ 100 ብር ትወስዳለህ? አንተ በዚህ እድሜ ሌብነት አንተ አይደለህ እንዴ ሞላጫው ሌባ? ሰውዬ ስራ ነው ያስኩት እኔ። እንዴት ነው ግን ያዋጣል ስራ? አንተ በጣም ጸዴ ስራ ነው። በጣም ብዙ ፎን ሰርቼበታለሁ። ኧረ የኛ እኮ ተበላበት በጨረሰ። አንተ አለባ ተራስ ሌባ እንደውላ ሌባ ይሄ ሞላጫ በእናትህ እኔ ቆንጆ ወይዬ በጣም ነው ማፈቅርሽ ታውቂያለሽ? እኔም እኮ በጣም ነው የምወደው። እኔ ደግሞ የመጀመሪያዬ ነህ። የምርሽ ነው? በፊት ምንም ነገር አላውቅም። ምንም ነገር አታውቂም? እውነት? yes አድዬ የመጀመሪያዬ ከአንተ በፊት ምንም ነገር ወይኔ በጣም አመሰግናለሁ እኔ ቆንጆ። ስሚኝማ እኔ እዚህ ፀሐዩ ምናምን አዛ ነገር ነው። ለምን የሆነ ስፓት ሄደን ቁጭ አንልም? እሺ የሆነ ቦታ ሄደን አረፍ ለምን አንልም? እሺ እኔ ቆንጆ የመጀመሪያ የኔ ቆንጆ ይሄ አሪፍ ቦታ ነው። እዚህ ረፍ እንበላ የኔ ቆንጆ። የኔ ፍቅር ሌላ ቦታ ብንሄድ ይሻላል። ሌላ ቦታ እንዴ? አሪፍ እኮ ነው። ምን ሆነሽ ነው? ዝም ብለሽ ሰላም ነው ጋሽ ታፋሽፎን ማለሽ ይባላል አለው። ጋሽ ሰላም ነው ማጠፍተሻል እኮ በትሽም አታውቂ አለው። እዚህ እንረፋ። እዚህ ጋር የሆነ ነገር ልንገር። ምንድነው? 4 ቁጥርን
8 ቁጥርንና 9 ቁጥር እንዳትይዛቸው እሺ እንዳትይዛቸው እንዴ ምን ተፈጠረ ሆነ የሚረብሽ ነገር አለ ሲጥ የሚል ነገር አለ ሲጥ የሚል አዎ ሲጥ ይላል ይረብሻል አጭሪት ምንም ነገር አታውቅም ለዚህ ነው ህይወትን የማላምናት ለዚህ ነው መኖር የሰው ስም ብቻ ነው የምለው እዚህ ጋር ራሱ 3 ነው 4 ሰው ጋር በቃ ማደሮ ራሱ አወቀ ማለት ነው አሁን ላይ ለምን እንደሆነ አላውቅም ቲክቶክ ላይ ኮሜንት የሚደረጉ ኮሜንቶች ከቪዲዮ ጋር ጭራሽ አይገናኙም አስተውላችሁ ከሆነ በሰላም ቪዲዮ ሰርተ ፖስት አድርገ የመጀመሪያው ኮሜንት 40 ሺህ ቀሚስ ግዙልኝ ትላለች ግራ ይገባል አንዳንድ ቪዲዮዎች ጤነኛ ኮሜንት ሴክሽን አላቸው አንዳንድ ቪዲዮዎች ኮሜንት የሚደረጉት ኮሜንቶች ራሱ ከቪዲዮ ጋር አይገናኙም ጭራሽ አስተውላችኋል እንጀራ መጋገር እችላለሁ እሺ እኛ ምን እናርግሽ መሰረት ጋግሪ ነጭ ቲሸርት አለኝ ይላል አጥበልበሰው እኛን ይመለከተናል ይሄን ኮሜንት የምታነቢው ልጅ ወደፊት ሚስቴ ነሽ ግግም በየቦታው በቃ የሆነ ቪዲዮ አያውና በጣም ቪዲዮ በጣም ያስቃል ከቪዲዮ በላይ ግን ኮሜንት ሴክሽኑ ጭራሽ ስለ ቪዲዮ አይደለም እያወራ ያለው የቴሌግራም ቦት ነው መሰለኝ በቃ እንትን ግዛልኝ እንትን ግዙልኝ እንትን ላይ ነኝ እንትን ኧረ ስግጣት ብሉ እናንተ ገግማችሁ 40 ሺህ ቀሚስ ግዙልኝ ነጭ ቲሸርት እንጀራ መጋገር ሽንት ቤት ከገባው 7 ቀን ነው ይላል እኮ በሽታ ነው ወንድሜ ታከመው ለኔ ትነግረኛለህ እና በዚህ ልክ ስግጣት ብሉ እናታችሁ ኤዲያ አንድ ለሶስት የረሳቸው ነገሮች አሉ ይሄ ኮሜንት ላይ ገቡና ዊች ካንትሪ ዚስ ሮጬ ልምደው ኮሜንት ላይ ስል አደናቅፎ የነበርና ስልችት የሚያደርጉና በቃ ይሄ ስግጥና ፕሮማክስ የሚባለው ደረጃ የምናይበት ነውና ፕሊዝ ባካችሁ አታጨቅት ኮሜንቱ ስቀን ድጋሚ በኮሜንትም ድጋሚ አታስለቅሱን አረባክ አራናግኝ ኑሮዬ ሙዚቃው ነው እኮ በቃ ሙዚቃ አውራሱ ጊዜ የለኝ አንድ ደቂቃ ነው ከዛ ስቱዲዮ ይመጂ በቃ ምንም ምትኖሪ ፈልጊው ነው እየኖርሽ ያለሽ እንዴ ምን ተቀበለ ማለት ከነም ሰማርሎ ሰማ አንተ የድሮ ገርል ፍሬንድ ሻዊት ምናምን አንተን ጥላ ባላብት ባላግብታ ዛንዚባር ምናምን ነገር ሜዷን ሰማ ዛንዚባር ለሃኒሙን እንደሄደች አውቃለሁ ቁስል ነው ምን ሀብታም አገባች ድርቅ ነው በቃ ጥላኝ ሄደች ምን ዝማስ በለው አፋፌናት በለኝ አስጨርሰኝ ከዛ ዛሉ ሃኒሙን በጀልባ ሞተር ምናምን ነገር ሲዝናኑ በጀልባው ሰጠመ እሷ ክልትዋለች እሱን የተረፈው እሷ ሞተች ማለት እንዴ ምንድነው ዳፋው በሸዊት ምንድነው አዘርጫው እንጂ ይዞ ያያል እንዴ አለ ሸው አይዞ ሸዊት አንበሳ እንኳን አግብታ 5 ወልደ ጎዳታ ሸዊት እንካረ በልግሪ ቻል መቻው ሸዊት አይዞ የኔን ፍቅር ጥላ ከሀብታም ሀብት ልትበላ ዛንዚባር ሄዳ በሻርክ ትበላ አይዞ ዳፋው ሸው ብራዘር አማን ነው አንድ ጫማ አብዶ ነው ብቻውን አይደለም ደህና ነው ብቻውን አብዶ ነው አረገፍ ጨልሎ ነው ደህና ወደዛው ነው ግን ጨልሏል ኧረ በእግዚአብሔር ጨልሏል እውነቱን ነው ማለት አንደኛው ነገሩ እንደ ቢረቅጠው ያኩልስ ነው አንደኛው ነገሩ እንደ ቢረቅጠው ነው እውነቱም ጨልሎ ነው ሰላም አላችሁ ሰላም ነው ጋሽ ወደ ቀበሌያችን ምን ልትሰሩ መጣችሁ ወደ ቀበሌ የመጣ ነው በጥቃቅንና አነስተኛ ተደራጅተን ስራ ለመጀመር ነበርና ከቀበሌያችሁ ብር ፈልገን ነው እንደ ብድር መልኩ ትንሽ ስራ ልንጀምር ነው ወጣቶች ነን ነው እንጀምር ብለን ገንዘብ ገንዘብ ፈልገን ብድር ቀበሌያችን ብድሩን ቢፈቅድላችሁ ምን ትጀምራል ያው ልንጀምር ያሰብነው ስራ ይገርም አዋጭ ሆነ ስራ ነው ከተማችን ላይ ያውቁታል የቤንዚን የነዳጅ እጥረት አለና ነዳጆችን እያሸግን በብላክ መልኩ ለመሸጥ ነው ያሰብነው ምንድነው አሻሸመኔ ደስ እያስመጣን እንሸጣለን አንተ ምንጭስ ነው በየደቂቃው አዳዲስ ሀሳብ ያመጣ አይምሮዬን አትበጥብጠው በባለፈው በሚያ በኩል ሰው እንልካ 13 ነፍስ እየጠፋ ያለው ዝም በል በመንግስት ብር መንግስት እንድትንዱና ውጡልኝ ፖሊስ አልጠራ ውጣልኝ ጆሃና ሙላ አትጨቃጨቁ እዚህ ጋር ውጣልኝ የመጀመሪያ ሀሳቡ ምንድነው ነዳጅ እንትን ይያል በጥቁር ከመንግስት ወስደ በጥቁር ማለት ነው እኔ የምልሽ ወይ
ይሄ ልጅሽ ምን እየሰራ እንደሆነ ታውቂያለሽ? ማለት ታውቂያለሽ ወይ ነው? አላውቅም። ነግርሻለሁ ግን እንዳትደነግጪ። ሴትዮ ምንድነው የምታወሪው? እዛ ኩሽናው ጋር ጥጉን ይዞ እየተላላሰ ነው። ከማን ጋር? ወይ ጉዴ! ምን እየሰራህ ነው? ነጊቢ። እሺ ምንድን ነው እሱ? ሎሊፖፕ። እስቲ ልሞክረው። ዋው! ያቺ ሴትዮ ሳትመጣ እንጨርሰው። ነው ወይ ያዳመጪ ነው? እሺ የሚያስደንቅ ፍቅር አልነበረ ወይ በቤታችን ምን ይሆን የገባው ይሄን ሰሞን መሀላችን አስታግለ ዘፈነው እኔ ካንቺ በቀር አልፈልግም ሌላ ቆንጆ ቢትረፈረፍ አገሩን ቢሞላ የማፍቀሬን መጠን ቃል ላይ ገልጽልኝ እውነቱን ስነግርሽ ለምን አታምኚ የወትሮ ሳቅና ጨዋታሽ እንጂ የምፈልገው ፈገግታሽ ሲከፋሽ አልወድም ይጨንቀኛል ስታኮርፊ ሰላም ይርቀኛል ኧረ እንዴት ላድርገው ታዲያ ኧረ እንዴት ሕይወቴ እንዳልገፋው በንዴት ይቆጨኛል ይነደኛል ልክ እንደ እሳት ይፈጀኛል ይገርም ድምፅ ነው። የመጀመሪያው ሲመጣ ምን አብዷን ሊያዘጋቸው ነው ብዬ ነበረ፣ ግን የሚገርም ስለ በቃ ትችላለህ በጣም። ይኸው ደግሞ በሌላ ጣዕም መጣው እንደ ከረሜላ። እኔ ካሰብኩት እናንተ ትሰሙታላችሁ ማለት ነው። እየተጠባበቅን ነው የምናብደው። ኦኬ። በአሜሪካን ሽጉጥ ልቤ መተኸኝ አሞኝ ተኝቻለሁ ናና ጠይቀኝ። መትረፌ ህንድ ፊልም ያደርገዋል። ከዛ መቶኝ አልተቀየምኩኝ መተጠይቀኝ ባለመጠየቁ ልቀየመው። ቶክሲክ ሪሌሽንሺፕ 101 ኦኬ። ሸፎ ገመዳ ቢሞት አይጎዳ ቢሰበር ዕዳ እያለ ፍንጥዝ የምንለው የሰው ልጅ ቢሞት አይጎዳ ቢሰበር ዕዳ እያለ ከዛ ደግሞ ይመጣላቸዋል አካፋና ዶማ ፈዩማ የናትናኤል ጫማ ሲገማ። እኔ የምር ውሸት እየመሰለብኝ ነው ኖረነዋል ይሄ ነገር ወይስ እየፈጠርኩት እየመሰለኝ ነው? ኦኬ። ከዛ ደግሞ ይቀጥልላቸዋል ማለት ነው። እኔ ቢልጮ ተንበላ ልጬ የገዛ ልጇን አበላኋት ልጬ። ይሄኛው ሁሉም ዝልም እጥፍ ዘርጋ ሳልል ቀጥ ብዬ ሄጄ ንስሐዬን ብገባ ነው የሚሻለኝ እንጂ ቴራፒ ራሱ አይደለም። ይሄ በንስሐ ነው መጽዳት ያለበት። ኦኬ። አባባ ቄሱ ዳቦ ሲቆርሱ ድምጥም ማለሰሱ ደህና ደሩ አንቺ ሚስማር ታዘልይ ግን የልጅነት መዝሙሮች በጣም አንዳንዱ ግራ ነው የሚገባኝ። ማለት ይሄ አድርገን ስንሰማው ያለው ስሜት በጣም የተለየ ነው። እንግዲህ ቤት ይሄንን ይመስላል። ይሄን ቤት ግን ሮንግ ተርን ላይ ያውቀዋለሁ። ቤት እሺ፣ ሽንት ቤት የት ነው? ሽንት ቤት እንደዚህ ተሻገሪና በአስፋልቱ አለ አይደል? በሶስተኛው ቅያስ አይ ኖ ዊት ቤብ እንዴ ሁለት ቤት ነው ያላችሁ አይደል? ገብቶኛል። ኧረ እንደሱ አይደለም አለ አይደል? የጀማው ነው ማለት የጀማው ስትል እንዴ በጀማ ነው እንደሱ አይደል? ሰምቻለሁ። ቆይ ማንንም እያመጣ አሰድበን እንዴ ሴትዮ ዝም በይ እንዴ ቤብ አሌክስ አለችክ እንዴ? ማንንም ያወራ አይ እንደሱ አይደለም ቤብ ይቺ አሌክስ አይደለችም አለም ምቀኛ ጎር። እሺ ውሻ ምናምን ነገር እንኳን የለም የሆነ ፓፒ ነገር አራሉኝ ምን ቤብ ላስጫቸው እንዴ? ወይ አሉ እስኪ ያስጫቸው። ይገርምሻል እኔ በግራም በቀኝም የከበቡኝ ጠላትና ምቀኞች ናቸው። አልቀረብህም ምን ኖሮ ሰው ይመቀኝባል? እንኳን ለውሻ ላይ ጥማይ በቃ ቤት እያለሽ አይደለ ጮሁ። አይ ቤብ ቀልደኛ ከሆነ እስኪ ኤሲውን አብረው ይሞቃል እዚህ ቤት ትንሽ ኤሲ። ኧረ ቤቢ ይቅርብሽኛ ቤት ኤሲ ይገርምሻል ማሞቅ ነው እንጂ ማቀዝቀዝ ብዙም አይደለችም እና የባሰ ነው የሚሞቅሽ። ባይሆን በቅርቡ መኪና ስለሚኖረኝ በሱ ትጠቀሚያለሽ። እሱ ላይ አሪፍ ኤሲ አለ። ወይኔ እኔ ፍቅር እንዲህ መኪና ልገዛ ነው? ኧረ ልሸልም ነው። ሄሎ ሄለን ነኝ። አወቀኝ? አውቄሻለሁ። ሰላም ነው? እንዴት ነህ?
አሉ አይ ነው ካውራን በጣም ቆይተናል ግን እንዴት እንደምነግር አላውቅም የምር ምን ነበር በጣም ከራሴ ጋር ታግዬ ነው ደወልኩልህ እና እንዴት እንደምነግር አላውቅም በጣም ፈርቻለሁ አይ ሳይው በቃ ገብቶኛል ናፍቀኛል ምናምን ለማለት ነው እንደዚህ የምትጨናነቅ ኧረ አይደለም እና ለምንድን ነው የደወልኩት እንጃ እንዴት ብዬ እንደምተነፍሰው ራሱ አላውቅም እውነት አረ ኖርማል እኮ ተናገር እንትን ጨብጥ ነገር ሳይዘኛ አይቀርምና ሐኪም ቤት ሂጂ ምልክቶቹን ምናምን መናገር በጣም ነው የደበረኝ ሽክክ ነው ያለኝ ታውቃለህና አንተ ያው ህክምና ውስጥ አምሰራው ያው በሚስጥር እንድታክመኝ ፈልጌ ነው የደወልኩት ተባበረኝ ሄሎ አቤል መጋኛ የጨበጥሽ ሁለተኛ እንዳትደውይ እሷ ራሷ ደብረታ እሱ ራሱ ታበሽተኛ ሆኖ እንዴት ያክምሻል ሰላም ነው ማማ ሰላም ነው አለው ማለት ነው ከዛ ጋር እያየሁሽ ነበር ልብስሽ በጣም ነው የሚያምረው ልብሱን ስላየው ብቻ ወድጄሻለሁ በጣም ማለት ነው እንታውቃለን የመተውቅና ያለመተው ጉዳይ ሳይሆን በጣም ነው የወደድኩሽ ገብቶሻል ወድጄሻለሁ አለቀ በቃ አንቺ ዝም በይ ወድጄሻለሁ እያልኩሽ ነው እኔ እኮ ባልወድሽ እኮ ደስ ይለኛል ግን ወድጄሽ አታውሪያ አስጨርሲ በጣም ነው የወደድኩሽ አለቀ እኔ ሌላ ወሬ አልፈልግም ገብቶሻል ስለዚህ ማለት ነው ቁጥርሽን እዚህ ጋር ጻፊ ማታ ይደውልሻል አንቺ ነው ቁጥርሽን ጻፊ ያልኩሽ አንዴ ምንድነው የምታወሪው በቃ ይጃን ቻው በቃ ይደውልሻል ማታ ኖ እኔ ከምን በላይ ምን ቀርሻ ሳቀኝ ከልጁ አክት በላይ አሁን ለሚያወራው ከኋላ ያለው ባክግራውንድ ሳውንዱ በጣም ነው የሚገርማል ምኑ ነው የሚያስቀው በጣም እኮ እዚህ ጋር የሚሆን ነገር ነው ያያያለው እናንተ ምን ትላላችሁ እዚህ ጉዳይ እሱ ኩሽና ገብታ አብረኝ ስራ የምትል ፌሚኒስት ስለሆነች አይደለም ቺስታ ስለሆናችሁ ነው ትንሻዩን ባለቤት አቶ ሳሙኤል እንደዚህ አይነት ችግር የሚገጥመው ይመስልሃል አይ ዶንት ቲንክ ሶ ስለዚህ ፌሚኒዝምን ከምንታገል ድህነትን እንታገል ቻለው ትግል እሱ ይመስለኛል ያው እንግዲህ እንደየሴቱ ይለያያል ሁሉም ሴት ፌሚኒስት እንዳልሆነ ሁሉም ደግሞ ብርም ደም የለውም ማለት አይደል ብቻ እናንተ ምን ትላላችሁ እዚህ ጉዳይ ከዛ ቤቢሽ ከተፍላት መጣለን ከዛ ማናት ምናምን እንላለን ለካጉጎን የነበረችው ሳይድ ቺክ ናት እቺ ገርፍሬንዱ ናት ጉዳልኩ ቤቢ ጉዳልኩ ከዛ ላንተ ልደውልልህ በደወልሽ ሾክድ ነው እስቲ አሁን ነገ እንተደዋውለን እንገናኝና እናወራበታለን ተባብለን በቃ ከተገናኛችሁ በኋላ የምታወሩትን ትነግሪኛለሽ እሺ እኔ ጋር ያለው ይሄ ነው አንተ ጋርስ ምን አዲስ ነገር አለ እኔ ጋር ምን አዲስ አለ ምንም አዲስ ነገር የለም ኳስ ተጫወትኩ ፊልም አየው ዳኒ ከገርልፍሬንዱ ጋር እንደተለያየ ደውሎ ነገረኝ ተለያዩ መቼ እኔ እንጃ ምንድነው እኔ እንጃ ማለት እሺ ማን ነው እንለያያለን እኔ እንጃ ያማል እንዴ አትይካ እሺ ምንድነው እቺ ነው ኧረ እኔ እንጃ ነው ያለ እኔ እንጃ ምን ሆነ ነው ለምንድነው ማጠይቀው ምን ተብሎ ነው የሚጠየቀው ይባላል እንዴ ምን ተፈጠረ ምንድነው ምን በደለች ምን ተሰማው አስኗል ተከፋ እኔ እንጃ ደውልልኝ እንደውም ሲያቃጥል በእናት ምን ሆነሽ ደውል ነው በቃ ቻው እንዴ ምን ይወራል ያስብል ክርስቶስ ለመልከት ያው መኮረኒ ከቱ ምግብ ነው ወንጀል ዘመረልኝ ታብጀለኝ ወከት ስማኝ ልጄ ዩኒቨርሲቲ አሁን በዚህ ምግብ ተምሮ ትውልድ የሚሆን ካለ ደህና ዜጋ ከፈራ ከባድ ነው። የኢትዮጵያ ሕዝብ ማለት የደላው ድሃ ማለት የኢትዮጵያ ሕዝብ እንዴ እስሮ ፊልም አሁን ያስለቅሳል ምናምን ስትሉ አልነበር እንዴ? አሁን እኮ አይቼው መጨረሴ ነው። ምንድነው የሚያስለቅሰው?
ወይ ሌላ ምክንያት ካላችሁ ምክንያት ፈልጉና አልቅሱ። ለኛ እኮ ይኸውላችሁ ቱልሲን አይተን ማለት ነው 3 ሰዓት 4 ሰዓት ሙሉ አልቅሰን ሶፍት ጨርሰን ማህረብ ጨርሰን ያደግን ልጆች እኮ ምን ያስለቅሳል? ኧረ በእናታችሁ እንደ አገር እኮ ማለት ነው ስንት ዶላር እኮ ብድር ያለብን ሰዎች እኮ ነው በነፍሱ ከፍ። አሁን ይሄ የዚህ ልጅ ህይወት ያስለቅሳል። ዞር ብላችሁ ሰፈር ውስጥ አንድ ታሪክ አፈልጉም። እሺ ቬሮኒካ ሲሆን ታልቅስ፣ ቤቲ ቢሞም ሲኑሯ ሙሉ ነው ታልቅስ፣ እንባውን ፈልገው ነው ይባላል። ሌሎቻችሁ ምን ሆናችሁ ነው ተከትላችሁ የምታነቡት? ኧረ በእናታችሁ እኔ በጣም እውነት ሌላ ምክንያት ሌላ ብሶት ካለባችሁ እሱን እያሰባችሁ አልቅሱ እንጂ ፊልሙ እስከዚህም ነው አያስለቅስም። ማለት ሆነ ለመናገር ፊልሙ ማለት በደንብ ስሜት ያደርጋል፣ ያሳዝናል። እንደ የስሜት አገላለጻችን ደግሞ ወይ እናረክሳለን ወይ ኦኬ ፊል እናረጋለን። ግን እውነቱን ነው በእያንዳንዳችን በነፍስ ወከፍ ያለው የዶላር ብር ሳያስለቅሰን በዚህኛው ፊልም ግን ፌር ነው እንዴ? ወይስ እሱን እያሰብን ነው? ፊልሙን እያየን እሱን እያሰብን ነው የምናረክሰው? ዝም ብሎ ይከፋሻል፣ ዝም ብሎ ይጨንቅሻል፣ ዝም ብሎ ህይወት ያስጠላሻል፣ ፍርሃት ይሞላሻል። ዝም ብሎ የምትጨነቂ ከሆነ ዝም ብሎ እኮ ሰላም ይገባል። ዝም ብሎ ልትደሰች ይገባል። ዝም ብሎ ሰላም ወደ አንቺ ሊመጣ ይገባል። ግን እንዴት አላወቅሽም? የኔ እህት አላወቅሽም፣ አልገባሽም፣ ራስሽን አልተረዳሽም፣ ከውስጥሽ ጋር አልተገናኘሽም፣ አምላክ በልብሽ እንዳለ አላወቅሽም። የኔ እህት እንዴት ነው ዝም ብሎ ደስ የሚልሽ? ሚስጥሩ ልንገርሽ፣ እንዴት ዝም ብዬ እንደምደሰት ላሳይሽ። እንዴት የውጫውን ጫጫታ አቁሜ በልቤ እየረካው እንዴት እንደምደሰት ላስተምርሽ። ወይ ዝም ብሎ ይመከራሉ፣ ዝም ብሎ እንዲህ ይነገራሉ። አንተ ራስህ ይመልስልን። ሀብታም ለመሆን ዓለማችን ላይ 4 መንገዶች ብቻ ነው ያሉት ይባላል። አንደኛ በውርስ ከቤተሰቦች ሀብት ካገኘ ወይም ሎተሪ ከደረሰ። ሪሰርች እንደሚያሳየው በውርስ ሀብት ካገኙ ሰዎች 70% የሚሆኑት ደሃ ሆኖ ነው የሚሞቱት። በ2010 ጆርናል ኦፍ ፋይናንሻል ኤዱኬሽን ላይ ታትሞ የወጣው ጥናት እንደሚያሳየው ሎተሪ ከደረሳቸው 10 ሰዎች ውስጥ 7ቱ በ5 ዓመት ውስጥ ብሩን ጨርሰው ወደ ቀድሞ ኑሯቸው ይመለሳሉ። ኢዚ ካም ኢዚ ጎ። ሁለተኛ ስርቆትና ማጭበርበር። አልዋሽህም ብራዘር፣ አብዛኞቹ ሀብታሞች የሆነ መስመር ላይ ይቺን ዘዴ ተጠቅመዋታል። ግን አንተ ይቅርብ። ዋረን ቡፌት ምን ይላል መሰለህ? በቢዝነስ ዓለም ላይ ጥሩ ስምና ዝና ለመገንባት 20 ዓመታትን ይፈጅብሃል። ነገር ግን ስህተት የተገኘበት ጊዜ ይህ ዝናና ስም በ5 ደቂቃ ውስጥ ወደ አመድነት ይቀየራል። መልሰህ አታገኘውም። ስለዚህ ሎንግ ተርም የምታስብ ከሆነ ይህን አማራጭ አትሞክረው፣ ይቅርብህ። ሶስተኛ ሃርድ ወርክ፣ ጠንክረህ መስራት። the father of modern economics በመባል የሚታወቀው የኢኮኖሚክስ ሊቅ አደም ስሚዝ ምን ይላል መሰለህ? when you serve others wealth follows። ሌሎችን የሚጠቅም ነገር ስትሰራ ሀብት ወደ አንተ ይመጣል። ስለዚህ ወጥረህ ስራ፣ ግን ስማርቱን። ሁሉም ሰው የሚሰራውን ስራ ከሰራ እንደ ማንኛውም ሰው ነው የምትሆነው፣ አያልፍልህም። ስለዚህ ለአንተ የሚሆንህን የሚያዋጣህን ነገር አጥና። እንግዲህ ብዙዎቹ የተሳካላቸው ሰዎች እንደሚያወሩት ከሆነ ትክክለኛው የሀብት ማግኛ መንገድ ሶስተኛው አማራጭ። አራተኛው የሀብት መንገድ ምን ይመስላችኋል? እስቲ ግምታችሁን ኮሜንት ላይ ጻፉ። እኔ እንግዲህ በማውቀው ደረጃ ማለት ይሄ በተለይ ይሄ በውርስ የሚገኝ ብር እኔም ስላጋጠመኝ እኔ ሳይሆን ማለት ማውቃቸው ሰዎች አሉና ምንድነው ውርስ ተመቶ ተካፍሎ ከዛ በኋላ የአንደኛ ውርስ የደረሰው ብር በጣም ይገርም ብር ነው። እንግዲህ የዛን ጊዜ እንኳን ጥሩ ብር ነበርና ወዲያው ነው በቃ አመታቶች ራሱ አልፈጁም። በቃ ወዲያው ያ ብር ሲያልቅ ለምን ሲመስለኝ ምንድነው ያ ነገር የሚመጣው እንዴት እንደመጣና አንለፋበትም። በቀላል ኢዚ የምናገኘው ብር ስለሆነ ሲሄድም አይቆጨንም፣ ሲመጣም ይሄን ያልታ አንልምና ለዛ ይመስለኛል ላገኝ ይቻልኩኝ ማለት ነው። እና የሰይፉ ፋንታውን ልጅ ነኝ ብዬ ብነግርህ አሁን አንተ ላታምነኝ ትችላለህ። ወላሂ እውነቴን ነው፣ ላታምነኝ ትችላለህ። ማለት የሰይፉ ፋንታውን ልጅ ነሽ አንቺ? አዎ። እንዴት አወቅሽ? ማለት አክስቴ ናት የነገረችኝና ቆይቷል ካወቅኩኝ እኔም 1-2 ዓመት ሆኖታል። ግን በጣም ነው የምወደው እሱን። በቃ ለሱ ይሄን አሁን እንደዚህ ብሎ ማውራት ከትዳሩና ከልጆቹ የሚያለያይ ነገር ነው ብዬ በጣም ስለፈራሁኝ ከፈር አድርጌው ቆይቼ ነበርና አሁን ደግሞ እንኳን እሱ ለኔ አያውቅም ነገሩን። ያው በአንድ ክስተት የተከሰተ ነገር ነው፣ ግን አያውቅም።
ምንም ያውቀው ነገር የለም። ቢያቅ እርግጠኛ ነኝ አይጥለኝም፣ ዝም አይለኝም ብዬ አስባለሁ። እና ቢያንስ እንኳን ቪዲዮ እንትን ብለህልኝ ለሱ እንዲደርስና ይሄን ነገር እንዲያውቅ ፈልጌ ነበር። ትንሽ ግራ ያጋባል። ግን ኡኖስ ማለት ማን ያውቃል? አረለችም ነችም ለማለትም ይከብዳል። ይሄ ያው በእነሱ ማን ይፈታ ነው። ግን ሜቢ እውነት ከሆነ ነገሮች ትንሽ ከባድ ናቸው፣ አላውቅምና ግን ውሸት ከሆነ ግን አይ ቲንክ የአርቲስቱን እንግዲህ የሰይፉ ፋንታሁንን ህይወትም ትንሽ ማዘባረቅ ይሆናል። ግን ይሄ ማለት ግን እውነት አይደለም፣ እውነት ነው ማለት አይደለም። ይሄን የሚያውቀው እዛው ፊት ለፊት ያለው እውነቱን የሚያውቀው ነውና ትንሽ ግን እንግዳ ነገር ነው፣ ትንሽ ይከብዳል በጣም። እናንተስ ምን ትላላችሁ በዚህ ጉዳይ? እንግዲህ አሁን በወጣው እንደዚህ መረጃ አንድ አፍታ ላይ ነው ያገኘሁት። ምንድነው የሚለው እሱም የአሜሪካ ፕሬዚዳንት ዶናልድ ትራምፕ አስተዳደር አዲስ የጉዞ እገዳ ሊጥልባቸው ከሚችላቸው 36 ሀገራት መካከል ኢትዮጵያ አንዷ መሆኗን የሚገልጽ የውስጥ መረጃ ወጥቷል። ዋሽንግተን ፖስት የአሜሪካ የውጭ ጉዳይ ሚኒስቴርን የውስጥ ሰነድ ሜሞ ተመልክቻለሁ እንዳለው ኢትዮጵያን ጨምሮ 36 ሀገራት የተቀመጡ መስፈርቶችን በ60 ቀናት ውስጥ ካላሟሉ ሙሉ ወይም በከፊል የሆነ የጉዞ እገዳ ሊጥልባቸው ይችላል። ይህ ዜና በብዙ ኢትዮጵያውያን ዘንድ ከፍተኛ መነጋገሪያ ስጋት የፈጠረ ሲሆን አስተዳደሩ ይህንን እርምጃ ለመውሰድ ያሰባቸው ምክንያቶችም በሰነዱ ውስጥ ተዘርዝረዋል። በውጭ ጉዳይ ሚኒስቴሩ ማርኮ ሩቢዮ የተፈረመው ይህ ሰነድ ኢትዮጵያ በዝርዝሩ ውስጥ እንድትካተት ከተደረገባቸው ምክንያቶች መካከል የቪዛ ጊዜን አሳልፎ መቆየት ቪዛ ኦቨርስቴይ በርካታ ኢትዮጵያውያን ዜጎች ወደ አሜሪካ ከገቡ በኋላ ቪዛ ከተፈቀደላቸው ጊዜ በላይ በሀገሪቱ ውስጥ መቆየታቸው በዋና ምክንያትነት ተጠቅሷል። የሰነዶች አስተማማኝነት አስተማማኝ የመታወቂያ ሰነዶችን በማዘጋጀት ረገድ ከፍተኛ ክፍተቶች መኖራቸው ሌላኛው የተጠቀሰ ምክንያት ነው። ከኢትዮጵያ በተጨማሪ እንደ ግብፅ፣ ጅቡቲ፣ ናይጄሪያ እና ጋና ያሉ ሌሎች የአፍሪካ ሀገራትን በአዲሱ ዝርዝር ውስጥ ተካቷል። ይህ ደግሞ ቀደም ሲል በኤርትራ በሶማሊያ እና በሱዳን ላይ ከተጣለው ሙሉ የጉዞ እገዳ ጋር ተዳምሮ በአፍሪካ ቀንድ ላይ ያለው ጫና የከበደ መሆኑን ያሳያል ይላል ዘገባው። እንግዲህ ትንሽ ከባድ ነው በጣም ምክንያቱም ያለው ነገር ሜቢ ዛም ሴትል ያደረገውንም ጭምሮ ሊሆን ይችላል ይሄ ነገር ያጠቃለውና ትንሽ አስቸጋሪ ነው በጣም ከሚባለው በላይና እናንተስ ምን ትላላችሁ በዚህ ጉዳይ? እንግዲህ ለዛሬ ጀላችሁ የመጣችሁ ቪዲዮዎች እነዚህ ይመስላሉ። ሰቀና ተጫውተናል። አሴ የሚሰጥበት ላይ አሴ ስተናል ብዬ አስባለሁ። የሚቀጥለው ቪዲዮ ሰብሰብ አድርጌ ይዤላችሁ እመጣለሁ። እስከዛው ድረስ ሰብስክራይብ፣ ላይክ፣ ሼር መደረጉ እንዳይረሳ። ሰብስክራይብ እያነሰ ነው። ይመቻችሁ።